ወልዶ መድኅነ ንሰብክ መድኃኒት ስለሚሆን ልጁ እናስተምራለን፣ እንሰብካለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በየሳምንቱ እሑድ እሑድ የሚነገረው ቃለ እግዚአብሔር በሊቃውንቱ መዝሙሩ፣ በቅዳሴው መልእክታቱ፣ ወንጌሉ፣ ምስባኩ እነዚህን በየሳምንቱ ዓርብ ከሰዓት በኋላ እየለቀቅን ወይም ደግሞ እያስተላለፍን እንማማራለን እና አሁን ላይ ከታኅሳስ 7 እስከ ታኅሳስ 13 ያለው ስብከት ነው። እንግዲህ እሱን በተመለከተ እነጋገራለን። ምንድን ነው ስብከት? ከንዑስ በዓላት አንዱ ነው ይለናል። ከአበይት በዓላት ቢያንሱም ነገር ግን ጌታ ስራውን ሰርቶባቸዋል። ለምን ከተባለ አበይት በዓላት የራሳቸው የሆነ ስራ ተሰርቶባቸዋል። ንዑስ በዓላትም እንደዚሁ ደግሞ የራሳቸው የሆነ ስራ ተሰርቶባቸዋል። ንዑስ በዓላት የሚባሉ 9 ናቸው። አበይት በዓላት የሚባሉ 9 ናቸው። ንዑስ በዓላት የሚባሉ ስብከት፣ ብርሃን፣ ኖላዊ፣ ጌና፣ ግዝረት፣ ልደት ወይም ልደተ ስምዖን፣ ቃና ዘገሊላ፣ መስቀል፣ ደብረ ዘይት እነዚህ እንግዲህ ያው ንዑስ በዓላት ይባላሉ ማለት። በነገራችን ላይ በዚህ ላይ መጋቢት መስቀልና መስከረም መስቀል ለየራሳቸው ከተቆጠሩ ጌና ወደ እመቤታችን ቅድስት ድንግል ማርያም በዓል ይካተታል ብለው ወይም በዓላት ይካተታል ብለው ሊቃውንት አስቀምጠዋል። ስለዚህ የመጀመሪያው ስብከት ነው። ሁለተኛው ብርሃን ነው። ሶስተኛው ኖላዊ ነው። አራተኛ ጌና ነው። አምስተኛ ግዝረት ነው። ስድስተኛ ልደተ ስምዖን ነው። ሰባተኛ ቃና ዘገሊላ ነው። ስምንተኛ መስቀል ነው። ዘጠነኛ ደብረ ዘይት ነው ማለት ነው። እነዚህ ንዑስ በዓላት ይባላሉ። እንግዲህ ስብከት ማለት ከልደተ አብርሃም እስከ ልደተ ዳዊት ያለው 14 ትውልድ ነው ብለው መተርጉማን ረቀቅ ባለመልኩ ይናገራሉ። ስብከት ማለት ርደትን፣ ምጽአትን፣ መውረድን ያመለክታል። ያም እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን ከሰማየ ሰማያት ወርጄ ከድንግል ማርያም ተወልጄ አድናለሁ ብሎ ቃል ገብቶለት ነበርና የአምላክ ከሰማየ ሰማያት ወርዶ በድንግል ማርያም መወለዱ የነቢያት ትንቢት፣ የነቢያት ተስፋ፣ የነቢያት ሱባኤ መጠናቀቁን የሚያመለክት ነው ስብከት ማለት። በቁሙ ሲነገር ስብከት ማለት ያው ስብከት ነው። ሲተረጎም ስብከት ማለት ትምህርት ነው። እንደገና ሲቀጥል ደግሞ ማስረዳት፣ መረዳት፣ ማስተማር፣ መማማር፣ መነጋገር የሚለውን ይገልጣል። በአጭሩ ግን ስብከት ማለት ከታኅሳስ 7 እስከ ታኅሳስ 13 7 ቀን ነው ማለት ነው። ስንት ቀን? 7 ቀን ነው ማለት ነው። ስለዚህ መዝሙሩ ላይ እንጀምራለን። ወልዶ መድኅነ ንሰብክ ዘእምቅድመ ዓለም ሀሎ አክሊለ ሰማዕት ሰያም የካህናት ወተስፋ መነኮሳት ወልዶ መድኅነ ንሰብክ ወልዶ መድኅነ ንሰብክ። ይሄ እንግዲህ ሊቃውንቱ ሌሊት መጀመሪያ በዜማ ይሉታል፣ ቀጥለው ደግሞ በመቋሚያ ይሉታል፣ ከዚያ ቀጥለው ደግሞ በጸናጽል ያቀርቡታል። ይሄ ምን ይባላል? መዝሙረ ያሬድ፣ የያሬድ ድርሰት፣ የያሬድ ስጦታ። አዎ ዜማው፣ ጸናጽሉ፣ መቋሚያው ይህ ቃል እግዚአብሔርና ሰውን የሚያገናኝ ዝናም የሚያወርድ መከራ የሚያስወግድ በሽታ የሚያስወግድ እግዚአብሔርና ሕዝበ እግዚአብሔርን የሚያስታርቅ ከመላእክት ጋር በአንድ ማዕድ እንድንበላ የሚያደርግ ቃለ እግዚአብሔር ነው ማለት ነው። ስለዚህ ወልዶ መድኅነ ንሰብክ አለ። እኛስ መድኃኒት ስለሚሆን ልጁ እናስተምራለን። እርሳችን ይሄ ነው። እኛስ መድኃኒት ስለሚሆን ልጁ እናስተምራለን ይልና ዘእምቅድመ ዓለም ሀሎ ከዓለም በፊት ያለ። ይሄ ልበ አምላክ ዳዊት ምን ይላል? እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርማ አንድም እግዚአብሔርስ ከዓለም አስቀድሞ ነበረ፣ ነገር ግን ዓለምን ለማዳን ቀራንዮ ላይ ተሰቅሎ ዓለምን አዳነ ይለናል። እግዚአብሔርማ ከዓለም አስቀድሞ ነበረ፣ ዓለምን ፈጥሮ ይኖራል፣ ዓለምን አሳልፎ ይኖራል። እነሆ የጠፋውን ዓለም ፍለጋ የሞተውን ለማዳንና የወደቀውን ለማንሳት እግዚአብሔር ወልድ በቀራንዮ ላይ ተሰቅሎ ዓለሙን አዳነ የሚለውን ይተረጉማል።
ዘእምቅድመ ዓለም ሀሎ አለ። ከዓለም በፊት ይሄ በቅዳሴው ላይ እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ ሀሎ እግዚአብሔር በስልስቱ ሀሎ እግዚአብሔር በመለኮቱ። ከዓለም በፊት እግዚአብሔር በመንግስቱ እግዚአብሔር በመለኮቱ እግዚአብሔር በሦስትነቱ አለ፣ አሁንም አለ፣ ወደፊትም ይኖራል የሚለውን ይተረጉማል። ሌላው አክሊለ ሰማዕት ሰያሜ ካህናት፣ የሰማዕታት አክሊል የካህናት ሿሚ። አዎ የሰማዕታት የነ ቅዱስ ጊዮርጊስ የነ ቅዱስ ገላውዲዮስ የነ ፊቅጦር መርህናም የነዚህ የነ መርቆሪዎስ የነዚህ ሰማዕታት አዎ የሰማዕታት አክሊላቸው ነው ይልና ሰያሜ ካህናት የካህናት ሿሚ መልከ ጼዴቅን ዘላለማዊ ክህነት የሰጠ እንዲሁም ደግሞ በአሁን ሰዓት ላይ በጳጳሳት በሊቃነ ጳጳሳት አድሮ ክህነትን ለካህናት የሚያድል የካህናት ሿሚ ማን ነው? እግዚአብሔር ነው የሚለውን ይተረጉማል ማለት ነው። ምንድን ነው የሚለው? ወተስፋ መነኮሳት የመነኮሳት መመኪያ መታመኛ የመነኮሳት መታመኛቸው መመኪያቸው ስለሚሆን አዳኝ ልጁ እናስተምራለን እንናገራለን ይለናል። ወልዶ መድኅነን ሰብክ ወልዶ መድኅነን ሰብክ ብሎ ይጨርሷል። ምን ብሎ? የመነኮሳት መታመኛ ስለሚሆን አዳኝ ልጁ እናስተምራለን ይላል። ስለዚህ ስብከት ማለት በቁሙ ስብከት ሲሆን ስብከት ማለት ማስተማር፣ መማር፣ ማወቅ፣ መነጋገር፣ መረዳት የሚለውን ይቀጥላል ማለት ነው እና እንግዲህ የስብከት መዝሙር ወልዶ መድኅነ ይባላል ማለት ነው። ወልዶ መድኅነ እንግዲህ ያው ስናየው ምንድን ነው? እኛስ መድኃኒት ስለሚሆን ልጁ እናስተምራለን። አንድ ጥቅስ እንጨምር። የማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን፣ ያልታመሙት ሳይሆን የታመሙት ባለመድኃኒቱን ይፈልጉታል ይልና ዐቃቤ ሥራይ በጻም ሰማየ ሰማያት 5500 ዘመን ታሞ ለነበረው ትውልድ ታማ ለነበረችው ዓለም እውነተኛው መድኃኒት ከሰማይ ወረደ። በቅዱስ ገብርኤል አብሳሪነት በድንግል ማርያም ተበሳሪነት በአምላክ መበሰርነት አምላክ ወልደ አምላክ በማኅፀነ ድንግል ማርያም ተወለደ። ስለዚህ እኛስ መድኃኒት ስለሚሆን ልጁ እናስተምራለን። ኢየሱስ መድኃኒት ስለሆነው መድኃኔ ዓለም የዓለም መድኃኒት ስለሆነው ስለ እርሱ እንዘየዐርቅም መንበረ ስብሐቲሁ ከመንበሩ ሳይጎድል ውስተ ማኅፀነ ድንግል ኀደረ ቃል ወደ ድንግል ማርያም መጥቶ ያደረውን አምላክ እንናገራለን። አዎ ይልቁንም ደግሞ መድኃኒታችን ኢየሱስ ክርስቶስ ምንድን ነው የሚለው? የነቢያት ትንቢታቸው፣ የነቢያት ስብከታቸው፣ የነቢያት ሱባኤያቸው የተፈጸመ አምላክ በድንግል ማርያም ሲወለድ ድንግል ማርያም አምላክን ስትወልደው ነው የሚለውን ይተረጉማል ማለት ነው። እስመ በፈቃዱ ወበስምረተ አቡዕ ወመንፈስ ቅዱስ በአባቱ ፈቃድ አንድም በራሱ ፈቃድ መጣ። የዮሐንስ ወንጌል ምዕራፍ 1 ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ። ይህንን ነው እኛስ መድኃኒት ስለሚሆን ልጁ እናስተምራለን፣ እንናገራለን፣ እንሰብካለን የሚለው ይህንን ነው። ቅዱስ ያሬድ እንግዲህ ወደ ቅዳሴው ንድ ወይም ደግሞ ከዚህ ከድጓው ላይ አንዳንድ ቃለ እግዚአብሔር እስኪ እንመልከት። እንደው በጣም ይሄ የስብከት ቃለ እግዚአብሔር ምንም እንኳን የቅዱስ ያሬድ ቃለ እግዚአብሔር ሁሉም ደስ የሚል የሚያስደስት ቢሆንም ይህኛው ደግሞ ወኢይወጽእ እምነ ሰለስቱ ዜማሁ የቅዱስ ያሬድ ዜማ 3 ነው። ዕዝል፣ ግዕዝ፣ አራራይ ነው። ከዚህ ዜማ የሚወጣ ዜማ የለም። ከዚህ ላይ የሚወጣ ከዚህ ለዚያ የሚወጣ የለም። ምንም ይሁን ምን ከ3ቱ የሚወጣ ዜማ የለም ይላል እና እንደው ከድጓው ላይ ትንሽ ነገር እንመልከት እስቲ። ምን ይላል? እሞሪተ ሙሴ እስከ ነቢያት ሰበኩ ምጽአቶ። ከሙሴ ጀምሮ እስከ ነቢያት የክርስቶስን መወለድ ወይም መምጣቱን መውረዱን መወለዱን ሁሉም ተናገሩ ይለናል። ከማን ጀምሮ? ከሙሴ ጀምሮ። እሞሪተ ሙሴ ከሙሴ ጀምሮ እስከ ነቢያት ድረስ የክርስቶስን መውረድና መወለድ ሲወርድ ደግሞ ከመንበሩ ሳይጎድል
መወለዱን እንናገራለን። ወይም ደግሞ ሰበኩ ወይም ደግሞ አስተማሩ። ለማን? ለዋህድ ለወልደ እግዚአብሔር አንድ ለሆነ ለእግዚአብሔር ልጅ መውረዱንና መወለዱን ከሙሴ ጀምሮ እስከ ነቢያት ተናግረዋልና እኛም እንናገራለን። ምጽአቶ ለወልድ ምጽአቶ ለዋህድ ለወልደ እግዚአብሔር አንድ ለሆነው ስለ ብዙዎቹ አንዱ ሞተ ተብሏልና አሐዱ ዘእምቅድስት ሥላሴ ርዮት ትናነ እንዳለ ቅዱስ ኤፍሬም አንዱ ከማን? ከሥላሴ አንዱ አካል መዋረዳችን መጠቅጠቃችን አይቶ ከሰማይ ሰማያት ወርዶ ከድንግል ማርያም ተወለደ፣ ከኃጢአት በስተቀር እንደኛ ሰው ሆነ የሚለውን ይተረጉማል ማለት ነው። ይቀጥልና ለወልደ እግዚአብሔር መንግሥቱ ሰፋኒት ምንድነው? መንግስቱ ዘለዓለም ወምኩናኒ ለትውልደ ትውልድ መንግስቱ ዘለዓለም ነው፣ ግዛቱም ለልጅ ልጅ ነው የሚለውን ይተረጉማል። ይቀጥልና ነአምን ዜናሁ አማኑኤል ጽቡ እማበ አቡሁ። የሚገርም ነአምን ዜናሁ የነቢያትን ትንቢት የሙሴን ሕግ በዚያ የተነገረውን ታሪኩን ዝናውን እናምናለን፣ እንናገራለን፣ እናሳምናለን። አማኑኤል ስሙም ኢሳይያስ እንደተናገረው ድንግል በድንግልና ጸንሳ በድንግልና ተወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። አማኑኤል ስሙ እምኀበ አቡሁ አባቱ ዘንድ አማኑኤል ተብሎ እንዲመጣ የተፈቀደ ወይም ደግሞ በራሱ ፈቃድ አንድም በአባቱ ፈቃድ የሚለውን ተረጉሟል። ፈነወ ለበኩሩ ውስተ ዓለም ልጁን ወደ ዓለም ላከው። እኩት ወስብእ መዚያሁ የእሱ ስምም ለዘላለም የተመሰገነ ነው። የሰው ምስጋና ይቋረጣል። የሰው ምስጋና ይቀራል። የእግዚአብሔር ምስጋና ግን ዘላለማዊ ነው። ዘላለማዊ ነው። ይህንን ነው የሚነግረን ድጓው። ቀጥሎ ደግሞ ዘተነግረ በሕገ ኦሪት በኦሪት ሕግ የተነገረ ምጽአቶ ሰበኩ ነቢያት በሙሴ በሕጉ የተነገረውን ነቢያት የክርስቶስን መምጣት የአምላክን መወለድ ነገሩን። እግዚአ ለሰንበት ይህም የሰንበት ጌታዋ ነው። የማቴዎስ ወንጌል ምዕራፍ 12 ላይ አነ ውእቱ እግዚአ ለሰንበት ወአቡኃ ለምሕረት የምሕረት መገኛ የሰንበት ጌታዋ እኔ ነኝ። ሁልጊዜም ለአይሁድ ለፈሪሳውያንም ይህን ይነግራቸው ነበር። ነገር ግን እነሱ አያስተውሉም። ዘተነግረ በሕገ ኦሪት በኦሪት በዚህ በአምስቱ የሙሴ ሕግ የተነገረለት ሰበኩ ምጽአቶ ነቢያት ምጽአቶ ሰበኩ ነቢያት ነቢያት መምጣቱን ተነበዩ፣ ሱባዔ ቆጠሩ፣ ተናገሩ። እግዚአ ለሰንበት የሚመጣውም አንድም የመጣውም በነቢያት ትንቢት የተነገረውም የሰንበት ጌታዋ ነው። ዘይዜነዋ ለጽዮን ቃለ ትፍስሕት ለጽዮን የደስታ ንግግርን የሚናገርላት ጽዮን አንደኛ የዳዊት ከተማ ጽዮን ታቦተ ጽዮን ጽዮን ድንግል ማርያም ለድንግል ማርያም ደስታን በቅዱስ ገብርኤል የሚነግራት አንድም የነገራት የእሱ አስቀድሞ የተነገረለት አምላክ መጣ ይለናል። በዚህ ነው እንግዲህ ምንድን ነው የሚለው? በነቢያት ተሰብከ፣ በነቢያት ተሰበከ፣ በነቢያት ተነገረ፣ በነቢያት ትምህርት ተደጋግሞ ተነገረ ወይም ደግሞ ተላለፈ ትምህርት አምላክ ይወለዳል ተብሎ ይልና ዘይዜነዋ ለጽዮን ቃለ ትስብእት በነቢያት ተሰብከ ዘሰበከ ሙሴ በኦሪት ሙሴ በኦሪት የሰበከው አንድም ያስተማረው የሰበከው በሌላ መልኩ ያስተማረው ወኢሳይያስ ነገረ በትንቢት ኢሳይያስም በትንቢቱ የተናገረው። ለምን ታደቅሙታላችሁ? ሰዓቱ ወይም ጊዜው በደረሰ ጊዜ ድንግል በድንግልና ትወልዳለች ብሎ የተናገረለት አምላክ መጣ። በሙሴ የተነገረለት በሕግ መጻሕፍቱ የተጻፈለት እንደገና ኢሳይያስ ደግሞ በትንቢቱ የተናገረለት ይልና ይናገራል። ቀጥሎ ደግሞ ከመ ይመጽእ ወልድ በስብሐት ኢሳይያስም ሲናገር ወልድ በምስጋና ይመጣል። ሲወለድ በመላእክት ምስጋና ሲያርግ በመላእክት ምስጋና ስለዚህ በመላእክት የሚመሰገነው አምላክ ሲወርድም በምስጋና ሲወለድም በምስጋና ሲሰቀልም በምስጋና ሲያርግም በምስጋና ይህን ይነግረናል። ከመ ይመጽእ ወልድ በስብሐት ዘይዜነዋ ለጽዮን ቃለ ትፍስሕት ይኸውም
ለድንግል ማርያም አንድም ለጽዮን የደስታን ወይም ፍስሐን ደስታን የሚነግራት በሌላ መልኩ በመላእክት ደስታን የነገራት እሱ መጣ ነው የሚለው። ከዚህ ቀጥልና ኢሳይያስን ይቤ አይውቱ ዝንቱ ብእሲ መካዘ ይወፅእ እምኤዶምያስ። ኢሳይያስም እንዲህ አለ፣ እነሆ ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል። ከኤዶምያስ ቀይ ሥጋ ለብሶ የወጣ ማን ነው ብሎ ይጠይቃል። መንፈስ ቅዱስ ሲመልስ ደግሞ ምን ይላል? እስመ ዘእምባሶር ብሂል ሥጋ ማርያም። ባሶር የተባለ የድንግል ማርያም ሥጋ ነው። ቀይ የተባለ ወልደ እግዚአብሔር ነው። ስለዚህ እነሆ ምንድን ነው የሚለው? ኢሳይያስን ይቤ አይውቱ ዝንቱ ብእሲ መካን ዘይወፅእ እምኤዶምያስ። ኤዶምያስ ማለት ገሊላ ማለት ነው። ከገሊላ ቀይ ሥጋ ለብሶ ማለት ነው። ከድንግል ማርያም ሥጋ ነስቶ የተወለደ ማን ነው ብሎ ነቢይ ሲጠይቅ መንፈስ ቅዱስ ደግሞ ይህማ ነቢያት ትንቢት የተናገሩለት ሱባኤ የቆጠሩለት መድኃኔዓለም ነው፣ ኢየሱስ ክርስቶስ ነው ብሎ ይመልሳል። ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል ማለት ይሄ ነው። ሌላው ሕዝቅኤልን ይቤ አዶናይ ይትፌኖ እምሰማይ። ሕዝቅኤልም እንዲህ አለ፣ አምላክ ከሰማይ ይላካል አለና ትንቢት ተናገረ። አምላክ ከሰማይ ይላካል ብሎ ትንቢት ተናገረ። እሱ ማን ነው? ሕዝቅኤል ማለት ነው። ዳዊትን ይቤ ቡሩክ ዘይመጽእ በስመ እግዚአብሔር። አንድም ዳዊትን ይቤ ቡሩክ ዘይመጽእ እምጽዮን። ቅዱስ ዳዊት ደግሞ ከጽዮን ከድንግል ማርያም ቡሩክ የሚባርክ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም እግዚአብሔር ሆኖ የሚመጣ ብሎ ልበ አምላክ ዳዊትም አስቀድሞ ምኑራል ተናግሯል ይለናል። ዕንባቆም 3 ላይ ደግሞ ምን ይላል? ዕንባቆምን ይቤ እግዚአብሔርሰ እምቴማን ይመጽእ ወቅዱስኒ እምደብረ ፋራን። እግዚአብሔር ይመጣል አለ ባጭሩ ማለት ነው። ሚክያስ ደግሞ ምን ይላል? ናሁ ይመጽእ ነው ወይ ሀድር ይላል። እነሆ እግዚአብሔር አምላክ ይመጣል በድንግል ማርያም ምንድን ነው የሚለው? ወይ ሀድር ውስተ ጽርሑ ነው የሚለው። ጽርሕ ማለት አዳራሽ ማለት ነው፣ ቤት ማለት። በጽርሕ የተባለች እመቤታችን በድንግል ማርያም ያድራል፣ ከድንግል ማርያም ይወለዳል አለና ተናገረ ማለት ነው። ሌላው ይሄ ስብከት ስንል ትዝ የሚለን ነገር ቅዱስ ያሬድ በ505 አክሱም ላይ ተወልዶ 7 ዓመት እንግዲህ እውቀት እምቢ ብሎት ከ7 ዓመት በኋላ ግን በመንፈስ ቅዱስ ተምሮ ኅዳር 6 ቀን ወደ ሰማይ ተነጥቆ በኢዮር በራማ በኤረር በ3ቱ ከተማ ጸዋትወ ዜማ ተምሮ ኅዳር 6 ቀን ወደ አክሱም ይዞ ተመልሶ ለአክሱማውያን ሊቃውንት ተቀብሎ ይህን ቃለ እግዚአብሔር በማህሌቱ እንዲያገለግሉ አፄ ገብረ መስቀል ቢጋብዟቸውም አይ ከሰማይ ይሁን ከመሬት ከሰው ይሁን ከመንፈስ ቅዱስ በምን እናውቃለን ብለው ፈቃደኛ ሳይሆኑ ሲቀሩ ንጉሡ ሀብተ ክህነትን ይልቁንም አባቶችን በማክበርና የቤተ ክርስቲያን ስርዓት በመጠበቅ ቀኖናዋን፣ ዶግማዋን፣ ትውፊቷን በመጠበቅ እሺ ሁሉንም የምታዩት እናንተ አባቶች በሱባኤ ነውና ከታኅሳስ 1 ጀምሮ እስከ ታኅሳስ 7 ቀን ብቻ እግዚኦ እያላችሁ ሱባኤ ግቡና በዚያ እግዚአብሔር ምልክት ይሰጣችኋል። እኔ ግን ከቅዱስ ያሬድ አይቻለሁ። ምክንያቱም ቅዱስ ያሬድ ዋይ ዜማ ዘሰማይኩ መላእክት ቅዱሳን የቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አርአያ ለሙሴ ዘከመ ይገብር ግብራ ደብተራ እያለ ቃለ እግዚአብሔር ሲናገር ንጉሡ ተመስጠው መቋሚያውን ነጥቀው በሱ መቋሚያ የእሱን እግር ወግተውት ነበርና ያ የተወጋው እግሩ ቃለ እግዚአብሔር እስከሚጨርስ አልተሰማውም። ቃለ እግዚአብሔሩን ጨርሶ ሲመለከት እግሩ ደምቷል። በዚህን ጊዜ ነው እንግዲህ ንጉሡ ልጄ በድያለሁ ምን ላድርግልህ ሲሉት እግዚአብሔርን እንዲያገለግልና ቃለ እግዚአብሔሩ ወደ ሊቃውንቱ እንዲገባለት የጠየቀው ጥያቄ ነው እዚህ ጋር የምናየው። በዚህን ጊዜ ነው እንግዲህ ታኅሳስ 1 እስከ ታኅሳስ 7 ሱባኤ የገቡ። መጨረሻው ላይ ግን ዘመስቀሉ ተቀነው ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁ ንሰብክ መዲነ። ዘመስቀሉ ተቀነው በእንጨት ላይ ተሰቀለ። በተሰቀለበት መስቀል ላይ ደግሞ በ5 ምስማር ተወጋ። በተሰቀለበት መስቀል ላይ 6666 ግርፋት ተገረፈ። በተሰቀለበት መስቀል ላይ ጎኑን በጦር ተወጋ።
በተሰቀለበት መስቀል ላይ ምራቅ ተተፋበት። በተሰቀለበት መስቀል ላይ ሆምጣጤ አጠጡት። በተሰቀለበት መስቀል ላይ ግርፋቱ ስጋው ተቆራርጦ ደሙ ፈሶ አጥንቱ ቀረ። ይሄ ነው አክሱም ጽዮን መስቀሉ ላይ ተጽፎ የታየው። መስቀሉ ተቀነው ወበነቢያት ተሰብከ፣ በነቢያት የተሰበከ የተነገረ መላእክት ወሊቃነ መላእክት ሰብሕዎ። አዎ መላእክት እልፍ አእላፋት መላእክት አመሰገኑት። መላእክት ወሊቃነ መላእክት፣ አዎ መላእክት ሊቃነ መላእክት እሱን ኪያሁ ንሰብክ መድኅነ፣ መድኃኒታችን እሱን እንሰብካለን፣ እሱን እናስተምራለን። አንድም ስለ ክርስቶስ እንሰብካለን፣ ስለ ክርስቶስ እናስተምራለን ብለው ትንቢት ተናገሩ ይለናል። ይህን ነው የሚናገረው። መጨረሻው ላይ እንግዲህ ሰላም ይባላል። ይሄ ተሰብከ መድኅን ክብረ ቅዱሳን፣ የቅዱሳን ክብር መድኃኔ ዓለም ተሰበከ። አንድም ስለ እሱ ትምህርት ተነገረ። አብ ወእም ዘይከውን፣ አዎ ለኩሉ ዓለም፣ ለዓለሙ ሁሉ አባትም እናትም የሚሆን ስለ እሱ አዎ ሙሴም ተናገረ። አበይተ ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት ተናገሩ የሚለውን ይተረጉማል ማለት ነው። ነቢያት ሰበክዎ፣ ነቢያት ሰበኩ ወይም አስተማሩ ወይም ተናገሩ ወይም አብራሩ። ሐዋርያት ተለው አሰሮ፣ ሐዋርያት ደግሞ የነቢያትን ትንቢት ተከተሉ፣ እንደገና ክርስቶስን ተከተሉ። ራሱን መጀመሪያ የነቢያትን ትንቢት አዎ እንደ ክርስቶስን ተከትለው እንዲያውቁና እንዲረዱ እግዚአብሔር ፈቀደላቸው። ክርስቶስን ተከተሉ። ከዚያ ደግሞ የነቢያትን ትንቢት አዎ ተረድተው ነቢያት የገና ጾምን ከኅዳር 15 እስከ ታኅሳስ 29 በእነሱ ስም እንዲጠራላቸው አደረጉላቸው። ይህንን ነው ምንድነው ያለው? ነቢያት ሰበክዎ ሐዋርያት ተለው አሰሮ መድኃኒነ ውእቱ። ነቢያት የሰበኩለት ሐዋርያት የተከተሉት መድኃኒታችን ነው፣ ኢየሱስ ክርስቶስ ነው፣ እግዚአብሔር ነው፣ የዓለም መድኃኒት ነው። ቅድመ ዓለም የነበረ ድረ ዓለምን የፈጠረ ዓለምን አሳልፎ የሚኖር እግዚአብሔር ነው። የቱ? ሙሴ በሕግ የጻፈለት፣ ነቢያት ትንቢት የተናገሩለት፣ ሐዋርያት የተከተሉት። አዎ ሰራ ሰንበተ በቃሉ ወጸጋው ሰላም ለኩሉ፣ እርሱም ሰንበትን ሰራ ሰላምን ለዓለም አደለ። ሀገራችን ኢትዮጵያ ያጣችው ሰላም ነውና እግዚአብሔር አምላክ የኢትዮጵያን ሰላም እንዲመልስልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በእውነት እግዚአብሔር የሀገራችን ኢትዮጵያን ሰላም አድርጎ የሀገራችን ሰላም እንድናይ አምላካችን እግዚአብሔር የእሱ ፈቃዱ እንዲሆንልን መልካም ፈቃዱ ይሆንልን። እንግዲህ ወደ ቀጣዩ ስንሄድ ደግሞ እንደዚህ ይለናል። ዕብራውያን 1 ላይ የመጀመሪያው ዲያቆን በቅዳሴው ላይ የሚያነበው ቃል እግዚአብሔር ይሄ ነው። ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያቱ ተናገረ። ከጥንት ጀምሮ በሕገ ልቡና እነ ሄኖክ፣ እነ ኖህ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ በሕገ ልቡና ለዚች ዓለም ሰራይ መጋቢ እግዚአብሔር እንዳለ ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ የሚለውን ይናገራል። በሕገ ልቡና መጽሐፍ ባልነበረበት፣ መምህር ባልነበረበት፣ አስረጅ ባልነበረበት ዘመን ተናገራቸው። በነቢያቱ አስተማራቸው፣ አስረዳቸው ይለናል። ይልና ምንድን ነው የሚጨርሰው? በብዙ አይነትና በብዙ ጎዳና ይላል። ምንድን ነው? ለአብርሃም እነሆ ከዋክብትን አሸዋን አሳይቶ ዘርህ ከዚህ በላይ ይሆናል ብሎ እግዚአብሔር እንዲያምን ይልቁንም ጻምቤር ከወተፈለጥ ማዝማዲከ ከካራን ውጣ ከነአን ግባ ብሎ አናግሮታል። ከዚያ መሳፍንቱ፣ ከዚያ አበይት ነቢያቱ፣ ከዚያ ደቂቀ ነቢያቱ እነዚህ ሁሉ በተለያየ መልኩ ስለ እግዚአብሔር ተናግረዋል። ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ ተናግረዋል። የመጀመሪያው ዲያቆን ያነበበው ይህንን ያስረዳል ማለት ነው። ሁለተኛው ዲያቆን ያነበበው ደግሞ 1 ጴጥሮስ ምዕራፍ 3 ቁጥር 1
እስከ 10 ድረስ ነው። በቅዱሳን ነቢያት ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችሁትን የጌታንና የመድኃኒቱን ትእዛዝ እንድታስቡ የናይምሮ እግዚአብሔር ያድለን። ምን ይላል ቅዱስ ጴጥሮስ? በቅዱሳን ነቢያት፣ አበይተ ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት 15 የቃል ነቢያት 16 የጽሑፍ ነቢያት ከዚያም ደግሞ በዘመነ አበው የነበሩ እነዚህም በጎውን ነገር ሁሉ የተናገሩ ምን ይላል? በቅዱሳን ነቢያት ቀድሞ የተባለው ቃል በሐዋርያቶቻችሁም ያገኛችሁትን የጌታንና የመድኃኒቱን ትእዛዝ እንድታስቡ። ይህን የሚያስብ አእምሮ ያድለን መድኃኔዓለም። ኢሳይያስ ምንድን ነው ያለው? እንደ በግ በሸላቾቹ ፊት ቢላ እየላሰ እንደሚሰዋ የሚሰቀልበትን መስቀል ተሸክሞ ቀራንዮ ወጥቶ የሚሰቀል አምላክ ማለት እኮ ነው። ለዓለሙ ምግብና ውሃ ቢያቀርብለት ዓለሙ ግን መስቀል ላይ ሰቅሎ ውሃ ሳይሆን ሆምጣጤ ያጠጣው አምላክ እኮ ነው። እሱ ፍቅር ሰሐቦ ለወልድ ኃያል መንበሩ አብጽሖ እስከ ለሞት በፍቅር ተስቦ አንድም በፍቅር ተጎትቶ መጣ። ነገር ግን ሰዎች እሱ እጁን ዘርግቶ ለፍቅር ሲመጣ ሚስማር ይዘው እጁን ወጉት፣ እግሩን ወጉት፣ ደረቱን ወጉት። ይህንን ነው የሚለው። የፍቅር የመጣውን አምላክ አስቡ ነው የሚለው። ይህን የሚያስብ አእምሮ ለሁላችን የሚያድልን። ያ ሁሉ መከራ፣ መውደቅ፣ መነሳት፣ መገረፍ፣ መሞት ለማን? ለእኛ መሆኑን አስቡ። ገላትያ 3 ላይ ምን ይላል ቅዱስ ጳውሎስ? እናንተ የገላትያ ሰዎች የማታስተውሉ ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ይታያል፣ እንዳታምኑ አዚም ያደረገባችሁ ማን ነው ይላል። ይህንን አዚም እግዚአብሔር ከትውልዱ ላይ ያንሳ። ስለዚህ ሁለተኛው ቅዱስ ጴጥሮስ ምን አለ? በቅዱሳን ነቢያት ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችሁትን የጌታችንና የመድኃኒትነቱን የመድኃኒትነት ትእዛዝ እንድታስቡ። መድኃኒት ክፍያ የሌለው ጥርጥር የሌለው አዳኝ እምነት ብቻ ማመን ብቻ የሚጠበቅብን ይህን ይናገራል። የሐዋርያት ሥራ ምዕራፍ 3 ቁጥር 17 ላይ ክርስቶስ መከራን እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው ይላል። የሐዋርያት ሥራ ምዕራፍ 3 ቁጥር 17 ላይ ክርስቶስ መከራውን አንድም መከራን እንዲቀበል እና ኢሳይያስ እንደተናገሩት መከራን ኢሳይያስ የተናገረውን ተጨነቀ፣ ተገረፈ እያለ ኢሳይያስ የተናገረውን ቅዱስ ጴጥሮስም ወደ መስቀል ሲወጣ የእኛን መከራ ተሸክሞ ይዞ ወጣ ይላል። ቅዱስ ጴጥሮስ ይናገራል። ስለዚህ ክርስቶስ መከራን እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው ይለናል። ምስባኩ ፈኑ የከ ማርያም አድኅነኒ ወባልሐኒ እማይ ብዙ እምኔሆሙ ለደቂቀ ነኪር ይላል። ምን ማለት ነው? መዝሙረኛው ልበ አምላክ ዳዊት በመዝሙር 143 ቁጥር 7 ላይ አስቀድሞ ከክርስቶስ መወለድ በፊት በትንቢት የተናገረው ነው። እንዲህ ይላል ትርጉሙ። ምን ይላል? ቁጥር 7 ላይ ነው። እጅህን ከአርያም ላክ ወይም ክንድህን ከአርያም ላክ። እጅህን ብንል ክንድህን ብል የአብ ክንዱ ወልድ ነው። ልጅህን ላክ ማለት ነው። ልጅህን አንድም ክንድህን ከአርያም ላክ ይልና ከብዙ ውሃም አድነኝ ይልና ምንድን ነው የሚለው? ከባዕድ ልጆችም እጅ ይላል። ፈኑ እዴከ ማርያም አድኅነኒ ወባልሐኒ እማይ ብዙኅ ወእምኔሆሙ ለደቂቀ ነኪር። ክንድ እጅህን ከአርያም ላክ ከብዙ ውሃም አድነኝ ከባዕድ እጆችም አድነኝ ብሎ ልበ አምላክ ዳዊት የተናገረውን ያው እንግዲህ በምስባኩ ዲያቆኑ መስቀሉን ይዞ የሚሰብከው ምስባክ ነው። በአጭሩ ይሄ ደግሞ ሲተረጎም ፈኑ እዴከ ማርያም ማለት ምን ማለት ነው ብለን ስንመለከት ክንድህን ማለት ልጅህን ነው። ነቢያት ትንቢት የተናገሩት
ሱባኤ የቆጠሩት አምላክ ከሰማየ ሰማያት ይወርዳል ከድንግል ማርያም ይወለዳል ተብሎ ትንቢት ተነግሯልና ያ ትንቢት እውነት ሆኖ ልጅህ ተወልዶ እንየው ማለቱ ነው። ልበ አምላክ ዳዊት ክንድህን አሁን ምን ማለት ነው? እጅ መሬት ወርዶ አንድ ነገር የሚያነሳው ከዚህ ከክንድ ሳይለያይ ነው። ክንድና እጅ ከተለያዩ የሚነሳ ዕቃ የለም። ክንድና እጅ ወይም ደግሞ ከትከሻ እጅ ከተለየ የሚያነሳው ነገር የለም። እንዲህ ዝቅ ብለህ ነው በእጅህ ዕቃ የምታነሳው ማለት ነው። የአምላክ ከሦስቱ አካል አንዱ አካሉ ወልድ ኢየሱስ ክርስቶስም ዓለሙን ያዳነው እንዘ ይሐስጥ መንበረ ስብሐቲሁ ከመንበሩ ሳይጎድል አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ከድንግል ማርያም አደረ ብለን ነው የምንማረው አይደለ? ስለዚህ ሳይለይ ማለት ነው። አንድ ሰው ከትከሻው ክንዱ ሳይለይ መሬት የወደቀ ዕቃ እንደሚያነሳ ኢየሱስ ክርስቶስም ከድንግል ማርያም ማህፀን አንድም በድንግል ማርያም ማህፀን ሲወለድ ምንም የጎደለ ነገር የለም። ወደ መቃብር ሲወርድም በማኅፀነ ድንግል ማርያም 9 ወር ከ5 ቀን ሲኖር ሳይለይ ነው የሚለውን ይተረጉማል። ይህንን ነው ፈኑ እዴከ ማርያም ብሎ የተናገረው። አርያም ማለት ሰማይ ማለት ነው። ከሰማይ ልልናው ነው ልጅህን ላክ። የአብ ክንዱ የአብ እጁ የሆነው ማን ነው? ወልድ ኢየሱስ ክርስቶስ ነው። ለዚህ ነው ቅዱስ ኤፍሬም አሐዱ ዘእምቅድስት ሥላሴ ከሥላሴ አንዱ አይደል ያለው። በብሉይ ኪዳን አንድነት ሦስትነት እንዲያው በተለያዩ ምሳሌዎች እንጂ ፍጹም አልነበረም። ለምሳሌ ሰውን በአርአያችን እንደ ምሳሌያችን እንፍጠረው፣ አዳም እንደኛ እንደ አንዱ ሆነ። አብርሃም ዓይኑን አነሳ፣ 3 እንግዶችን አየ፣ አንዱን ተሸክሞ ገባ፣ 2ቱ ገብተው አገኛቸው። ዳንኤል ወፅአ አንበሳም ግብ ውእቱኬ ወልድ ዋሕድ፣ ይህ ሁሉ ትንቢት ተነግሯል። ነገር ግን አንድነት ሦስትነት አብ ወልድ መንፈስ ቅዱስ የሚለው ግን በአዲስ ኪዳን ነው የተገለጠው። ይህም በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ወልድ ኢየሱስ ክርስቶስ በእደ ዮሐንስ በማየ ዮርዳኖስ ሲጠመቅ አብ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዖ፣ ልጄ ይህ ነው እርሱን ስሙት ሲል መንፈስ ቅዱስ ደግሞ በርግብ አምሳል መጥቶ ሲያልፍ ታይቷል። አሁን ግልጥ የሆነው በአዲስ ኪዳን ነው። በዚህ በማቴዎስ ወንጌል 17 በደብረ ታቦር ወልድ ብርሃነ መለኮቱን ሲገልጥ መንፈስ ቅዱስ የወደቁትን ነቢያትና ሐዋርያትን አይዟችሁ ሲል አብ ደግሞ በደመና መጥቶ የምወደው ልጄ ይህ ነው ብሎ ሲናገር እንሰማዋለን ማለት ነው። ይሄ ነው እንግዲህ ምስባኩ ይሄ ነው። ወደ መጨረሻ ወደ ወንጌሉ ስነድ የዮሐንስ ወንጌል ምዕራፍ 1 ቁጥር 44 ጀምሮ ያለው እስከ መጨረሻ ያለው ቃል እግዚአብሔር ነው። እሱን ተነጋግረን እንጨርሳለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ምን ይላል? በነጋው ኢየሱስ ወደ ገሊላ ሊወጣ ወደደ ይላል። ለዮሐንስ 30 ዓመት ከ6 ወር ለጌታ ደግሞ 30 ዓመት ሲሆነው በማህፀን ያለው በማህፀን ላለው መጀመሪያ ሰግዶለታል። ከዚያ ቀጥሎ ደግሞ በስደት እመቤታችን ልጇን ይዛ ወደ ግብፅ፣ ኤልሳቤጥ ደግሞ ወደ ሲና ይዛ ወርዳ ነበርና ያ 3 ዓመት ከ6 ወር የስደት ዘመን አልፎ እመቤታችን ልጇን ይዛ ስትመለስ ኤልሳቤጥ በሲና አረፈች። እሷን ቀብረው ዮሐንስ ከበረሃ ቀርቷል። ኢየሱስ ክርስቶስ ወደ ገሊላ ወደ ናዝሬት ተመልሶ በበህቅርህ ይላል እንዘ ይትዔዘዝ ለአዝማዲሁ እንተ ይቲሙ፣ ለእናቱ እየታዘዘ በየጥቂቱ አደገ ይላል 30 ዓመት ሲሆነው። ያው እንግዲህ የመጣው ትንቢተ ነቢያትን ለመፈጸም ነውና ዮሐንስ ሊያጠምቀው ጌታ ሊጠመቅ ፊት ለፊት ተገናኙ። ይህን ነው በነጋው ኢየሱስ ወደ ገሊላ ሊወጣ ወደደ፣ ፊልጶስንም አገኘውና ተከተለኝ አለው ይላል። ከኋላ እንድርያስን፣ ያዕቆብን፣ ጴጥሮስን አስከትሎ መጥቷል። እንደውም የዮሐንስ መጥምቅ ደቀ መዛሙርት ምን ብለውታል? በየት ታድራለህ? ዮሐንስ መጥምቅ መምህራቸው ነው ለዮሐንስ ወንጌላዊና ለእንድርያስ ለያዕቆብ እና ሁለቱ አብረው ቁመው ሳሉ ጌታ መጣ። ጌታ ሲመጣ ዮሐንስ ምን አለ? ነዋ በጉ ለእግዚአብሔር ዘያጥፍት ኃጢአተ ዓለም፣ ይመጣል ያልኳችሁ እነሆ የዓለሙ በግ ይኸው እያለ ሲነግራቸው በሁለተኛው ግን ጌታን ተከተሉ። አማናዊ መምህር ዘላለማዊን መምህር ተከተሉ። ጊዜያዊ መምህራቸው ዮሐንስን ትተው ጌታን ተከተሉና ሲሄዱ ዘወር አለና ወዴት ትሄዳላችሁ አላቸው። መምህር ረቡኒ ነው ያሉት። የት ታድራለህ? የት ትውላለህ ብለው ጠየቁት። ኑና ተመልከቱ አላቸው። ሄዱ። ከሱ ጋር እስከ 10 ሰዓት ዋሉ። እነሱ የጠበቁት ሰማይ ጠቀስ ፎቅ
ዘመናዊ ቤት ነበር። ትልቅ ዛፍ ስር ቁጭ አደረገና አስተማራቸው ነው የሚለው። ከዚህ በኋላ በነጋው ኢየሱስ ወደ ገሊላ ሊወጣ ወደደ ይልና ፊልጶስ ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ ይላል። ፊልጶስ ከኋላ ማን አሉ? እንድርያስ አለ፣ ያዕቆብ አለ፣ ዮሐንስ አለ፣ ጴጥሮስ አለ። ይሄ ወንጌሉ መሳሳብ ተብሏል። መሳሳብ ተብሏል። መጀመሪያ የተጠራው እንድርያስ ነው። ከዚያ ዮሐንስ ነው። ከዚያ ያዕቆብ ነው። ከዚያ ጴጥሮስ ነው። ከዚያ አምስተኛ ፊልጶስ ነው። ፊልጶስን ጠራውና ና ነው። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስ አግኝተነዋል አለው ይላል። እንግዲህ የዮሴፍ ልጅ የምትለዋ ነገር እመቤታችን 3 ዓመት በእናት አባቷ ቤት ቆይታለች። 12 ዓመት በቤተ መቅደስ ቆይታለች። በ15 ዓመቷ ከቤተ መቅደስ ትውጣልን ብለው አይሁድ ሲነሱ ለካህኑ ዘካርያስ 3 ምልክቶች ተሰጠውታል። ምን የሚል ነው? አንደኛ ሚስቶቻቸው የሞቱባቸው አባቶችን በትሮቻቸውን ወደ ቤተ መቅደስ ይዘገብተች ሲጸለይበት ይደራል። ሲጸለይበት አደረ። ከዮሴፍ በትር ላይ ምልክት ተገኘ። ተቀባ የሚል ማን? ድንግል ማርያምን እጮኛህን። እጮኛ ማለት ጠባቂ ማለት ነው፣ ተንከባካቢ ማለት ነው። ቅዱስ ጳውሎስ ለክርስቶስ አጭቻችኋለሁ ነው ያለው አይደል? ምንድን ነው? መርጫችኋለሁ ማለት ነው። ስለዚህ እጮኛህን ጠብቅ አለው። ምኑ ላይ? ጽሑፉ ላይ ማለት ነው። ቀጠለና ርግብ መጣርፋለች በሰው መካከል። ቀጥሎ ወጣ ቤት ጣጣለም ለሱ ወጣ። ከዚህ በኋላ ቤተ ዮሴፍ ሆና ቅዱስ ገብርኤል መጣና በሰራት። አሁን በዮሴፍ ቤቱና አምላክን ስለጸነሰችና ስለወለደች እንደገና የዮሴፍ ልጆች እናታቸው ሙታ ያለ እናት ያድጉ ነበርና እነዚያን ልጆች ደግሞ በሞግዚትነት የመጀመሪያ መነሻዋ ነው እንግዲህ ስላሳደገች የዮሴፍ ልጅ ተብሏል ጌታ። እንደገና ደግሞ የዮሴፍ ልጆች ደግሞ የእመቤታችን ልጆች ተብለዋል። የዮሴፍ ልጆች የጌታ ወንድሞች ተብለዋል። ነገሩ ግን በማርቆስ ወንጌል ምዕራፍ 3 ላይ ተመልሷል። መልሱ ምንድን ነው ያለው? እናቴ፣ አባቴ፣ ወንድሞቼ፣ እህቶቼ፣ እናቶቼ እነማን ናቸው? የእግዚአብሔርን ቃል ሰምተው የሚያደርጉ ሁሉ በሙሉ እነሱ ናቸው አለና ጌታ መልሱን መልሶታል። ሌላ ነገር የለውም። እንደው በማቴዎስ ወንጌል ምዕራፍ 3 ላይ ምን ይላል? የዮሴፍ ልጅ የጠራቢው የማርያም ልጅ አይደለምን የምናውቀው እያሉ ምን አሉ? ተሰናከሉበት ነው የሚለው። በረከት አገኙበት አይደል? ስለዚህ ምንድን ነው የሚለው? ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስ አግኝተነዋል አለና ለወንድሙ ነገረው ይላል። አሁን እንግዲህ ማን ነው? ሙሴ በሕጉ ነቢያትን በትንቢታቸው ሰፋ አድርገን ተመልክተነዋል። የተናገሩለት መጣ ነው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለ። ምክንያቱም ናዝሬት ያቺ ከተማ ቋንጃ የሚቆረጥባት፣ አንገት የሚከለልባት፣ ትዳር የሚፈታባት፣ ንብረት የሚዘረፍባት፣ ሕፃናት የሚያለቅሱባት፣ ወጣቶች የሚያለቅሱባት፣ አረጋውያን የሚያዝኑባት ከተማ፣ የማፊያ ቡድን ያለባት ከተማ ናት። በዚያች ከተማ እንዴት ደህና ሰው ይገኛል? የሚገርም ነገር ነው። ይህን ሲለው ምን አለ? ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስ መጠህያ ነው። አየሁ፣ ናና ተመልከት አለ። ይሄ አስተማሪ ነው። ሰዎች ስለ ታቦት ሰሚነት፣ ስለ ጸበል አዳኝነት፣ ስለ እምነት አዳኝነት፣ ስለ መስቀል አዳኝነት ሲከራከሩ ናና አይ ማለት ነው። ጸበሉን ጠጣ እናየው፣ መስቀሉን ተባረክ እናየው፣ እምነቱን ተቀባና አየው፣ ና ስጋውና ደሙና ተቀበልና ናይ ማለት ነው። ከዚህ ውጭ ግን ባለው ከበሮ ብደልቅ አትመለስ የተባለ ሰው ሞንተርቦላው ላይ ጆሮ ላይ ብታስቀምጥ አይመለስም። ከተመለሰ ደግሞ በተአምር ይመለሳል፣ በቃሉ ይመለሳል። በዚህ ሁሉ ይመለሳል ማለት ይሄ የተናገረ ናና ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤል ጌታ ወደ ናትናኤል ጌታ ወዳለበት ሲሄድ አንድም ፊልጶስ ናትናኤልን ይዞ ሲሄድ ወደ ጌታ ምን አለ? ዛልዎ ጽሩት ውስተ ልቡ ነዋ እስራኤላዊ፣ ቂምና በቀል በልቡ የሌለበት እውነተኛ የእስራኤል ሰው አለ። እውነት ነው። ይፈትን ልብ ኩልያተ እግዚአብሔር፣ ልብና ኩልያሊትን መረምን እግዚአብሔር ነው። እግዚአብሔር ነው ልብን የሚያውቅ። የሰው ልጆች የሰው ልብ አያውቁ። አሁን ልቡን ሰጥቶኛል፣ ልቧን ሰጣኛለች ወዘተ ሰው ቢል ውሸት። እንዴት ታውቃለህ? የሰው ልብ ልብን የሚያውቅ እግዚአብሔር ነው። ልብና ኩላሊትን የሚመረምር
ይህን አለ። ምን አለ? ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁህ አለው ይላል። ምንድን ነው በለስ? በቀትለ ሕፃናት ጊዜ ነው የተወለደው ናትናኤል። ሲወለድ ሄሮድስ እንዳይገለው ለእናቷ እግዚአብሔር ጥበብ ሰጣት። ምን አለ? በደንገል አድርገሽ ወይም በቅርጫት አድርገሽ በለስ ወስደሽ ደብቂዋልና ይህን ጥበብ ለእናት የሰጠኋት እኔ ነኝ። በቅርጫት እንድታረግህ በለስ ወስዳ እንድታስቀምጥህ ለእናት ጥበብን ሰጠኋት። የሄሮድስ ሰራዊት ደግሞ ወደ ቅጠሉ ወደ ዛፉ አይቶ አንተን እንዳያገኝህ ዓይኑን ጋረድኩኛል። ይህን ጥበብ ያደረግኩኝ ያለ አንዱ። ሁለተኛው በበለስ ደግሞ ፈረስ ሲጋልብ እድገቱን እናቱ ነግራው ነበርና በበለስንም ወንጀል ፈጽሞ ነበር። እነዚያው ሁሉ ያደረጋቸውን ነገር ምንጥር አድርጎ ሲነግረው የእሱን መልስ እንመልከት። ናትናኤልም መልሶ መምህር ወይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። አይ ቶማስ በዮሐንስ ወንጌል ምዕራፍ 21 ላይ ምዕራፍ 20 ላይ ጌታ ተነስቷል ብለው ቢነግሩት ካላየሁ አላምንም አለ ሲል ጌታ መጣ። አማኝ እንጂ ተጠራጣሪ አትሁን፣ እጅህን አምጣለና ወደ ብብቱ አስገባ። እንደ እሳት እንደበላው ፕላስቲክ ተጨማደደ። መልሰዋል። እንደገና ተስተካከለለት። አመንክ አለ። አምኛለሁ አለ። አንተ ስላያየ አመንክ። አዎ ብፁዓንስ እለ ኢይሬእዩ ያምኑኒ፣ ሳያዩ የሚያምኑ ብፁዓን ናቸው አለ። ኢትዮጵያ ጌታ ሲወለድም ሲሰደድም ሲጠመቅም ሲያስተምርም ሲከሰስም ሲገረፍም ሲሰቀልም በሚስማር ሲወጋም በጦር ሲወጋም ሆምጣጤ ሲጠጣም ሲሞትም ሲቀበርም ሲነሳም ሲያርግም አላየች። አዎ በባኮስ ጥምቀቱን ይዞ ስለመጣና አዎ በነቢያት ትንቢት በሐዋርያት ስብከት በአባቶች ትምህርት አምና የክርስቶስን አምላክነት የተቀበለች ብቸኛ ሀገር ናት። ብቸኛ ናት። ሳታይ ያመነች ሀገር ተጠቅማበታለች። ጽላቱ ሙሴ የተረከበው ጽላት ያለ ኢትዮጵያ፣ የቀይ ክንዱ ያረፈበት መስቀል ያለ ኢትዮጵያ፣ ስጋው ደግሞ በስርዓት በጾም በጸሎት ምዕመናን የሚቀበሉት ኢትዮጵያ ላይ፣ ስግደቱ ያለ ቅዳሴው ያለ ማይጠንቱ ያለ ቃለ እግዚአብሔር ያለ ኢትዮጵያ ላይ፣ ዶግማው ቀኖናው ሕጉ ትእዛዙ የሚከበር ኢትዮጵያ ላይ፣ ስጋ ወደሙ ክብር ያገኘውና ምዕመናን የከበሩበት ሀገር ኢትዮጵያ ላይ ይህን ነው የሚለው እና አንተ የእስራኤል ንጉሥ ነህ አለና አመነ። በዚህ ጊዜ ምን አለው? ኢየሱስም መልሶ ከበለስ በታች አየሁ ስላልሁ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርም መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለና ዘጋው። ወልዶ መድኅነ እንሰብክ፣ እኛስ መድኃኒት ስለሚሆን ልጁ እናስተምራለን፣ እኛስ መድኃኒት ስለሚሆን ልጁ እንሰብካለን፣ እኛስ መድኃኒት ስለሚሆን ልጁ እንናገራለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ከታኅሳስ 7 እስከ ታኅሳስ 13 የሚነገር መዝሙረ ያሬድ ነው ዘንድሮ የሚሆነው። ይህ እንግዲህ ቃል እግዚአብሔር ስብከት የሚገባው እሁድን ይዞ ነው። እሁድን ይዞ ነው የሚሄደው። አሁን ለምሳሌ ዘንድሮ ስብከት መቼ ነው የሚገባው? 12 ወር ነው ማለት ነው። 7 ያለው ከኋላ። ነገር ግን እሁድ ሳይገባ የስብከት ቃል እግዚአብሔር አይባልም። ይሄ ቅዱስ ያሬድ ልዩ ስጦታ ነው። 7 አሁን ለምሳሌ ከኋላ ነው ያለው። አሁን ያለነው ስንት ቀን ነው? 12 ላይ ነው ማለት ነው። ስለዚህ 5 ቀን ወደኋላ ቀርቷል አይደል? 12 13 ነው መጨረሻው የሚሆነው አይደል? ስለዚህ ወደኋላ 5 ቀን ቀርቷል። 12ኛው ላይ ስብከት ይባላል። ከኋላ ያለው ቀን ግን 5ቱ ቀን አሁን የሚባለው የደብረ ዘይት ቃለ እግዚአብሔር እንጂ የስብከት ቃለ እግዚአብሔር አይደለም። እሁድን ይዞ ነው የሚገባው ማለት ነው። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ወስብሐት ለእግዚአብሔር።